ሚያዝያ 26 2018 ዓ.ም የሰዓቱን መረጃዎች ይዘን ቀርበናል። ጤና ይስጥልን። ከኢትዮ አምባ ለእናንተ የመራረጥናቸው የሀገር ውስጥና የውጭ መረጃዎችን ስናስደምጣችሁ አብራችሁን እንድትቆዩ በመጋበዝ ነው። አቤል ብርሃኑ የዓመቱ ምርጥ አፍሪካዊ የግዞት ተጽዕኖ ፈጣሪ ሽልማት አሸነፈ። በተለያዩ ሀገራት ጉብኝት በማድረግ እንቅስቃሴዎችን በራሱ ዩቲዩብ የሚያጋራው አቤል ብርሃኑ የወይኗ ልጅ የአፍሪካ ጎልደን አዋርድ የዓመቱ ምርጥ አፍሪካዊ የግዞት ተጽዕኖ ፈጣሪ ሽልማት አሸንፏል። አቤል ብርሃኑ በዓመቱ ምርጥ አፍሪካዊ የግዞት ተጽዕኖ ፈጣሪ ዘርፍ ለመጨረሻ የቀረቡትን 3 አፍሪካዊ ዩቲዩበሮች በመብለጥ ነው ማሸነፍ የቻለው። በኬንያ መዲና ናይሮቢ በተካሄደ ስነ ስርዓት በዩቲዩብ ከ2 ሚሊዮን በላይ እንዲሁም በፌስቡክ ከ1.3 ሚሊዮን በላይ ተከታዮች ያሉት አቤል ብርሃኑ ሽልማት ተበርክቶለታል። አቤል ሽልማቱን አስመልክቶ ማህበራዊ ትስስር ገጹን ባጋራው መልእክት ኢትዮጵያውያን ወክለን ተሸልመናል ሲል ደስታውን አጋርቷል። በርካታ ሀገራትን አቋርጬ የራሴን አህጉረ አፍሪካ እውቅና ስትሰጠኝ የሚሰማኝ ደስታ ወደር የለውም ብለዋል። በአሮጌ ስልክ ካሜራ የሐሳብ ውጥኑን ሲጀምር ዓለምን የማየት እና ታሪኮችን የማካፈል ህልም እንደነበረው አስታውሶ ህልሙ እንዲሳካ ከጎኑ ለነበሩ ተባባሪዎቹ ምስጋና አቅርበዋል። የዓለም አቀፍ የፕሬስ ነጻነት ቀን በግጭቶችና በነጻ ሚዲያዎች ላይ በሚደረጉ ጫናዎች ምክንያት ኢትዮጵያ በዓለም የፕሬስ ነጻነት ዝርዝር 148ኛ ደረጃ ላይ ተቀመጠች። በድንበር የለሽ የጋዜጠኞች ቡድን ይፋ ባደረገው የ2026 የዓለም ፕሬስ ነጻነት ኢንዴክስ መሰረት ኢትዮጵያ ከ180 ሀገራት መካከል 148ኛ ደረጃ ላይ ተቀምጣለች። ሪፖርቱ የኢትዮጵያ ነጻ ሚዲያ ምህዳር ሌላ ተጨማሪ ማሽቆልቆል ውስጥ መግባቱን በመጥቀስ ሁኔታውን ለነጻ ጋዜጠኝነት እየተባባሰ የመጣ ቀውስ ሲል ገልጾታል። በድንበር የለሽ የጋዜጠኛ ቡድን በ25ኛው ዓመታዊ ሪፖርት በኢትዮጵያ ያለው የሚዲያ ሁኔታ እጅግ አሳሳቢ በሚል ምድብ ውስጥ ያካተተ ሲሆን ይህም ዳግም ያገረሹ ግጭቶችና በሚዲያ ባለሙያዎች ላይ እየበረታ የመጣው ጫና ድምር ውጤት መሆኑን አመልክቷል። የአሜሪካ ሴናተር እስከ 3.1 ሚሊዮን የሚደርሱ ሰዎች ለሰብአዊ ቀውስ ሊጋለጡ እንደሚችሉ አስጠነቀቀ። በጦርነት በተጎዱ አፋር፣ አማራና ትግራይ ክልሎች ለሚገኙ በሚሊዮን የሚቆጠሩ ዜጎች ዋነኛ የምግብ እርዳታ ምንጭ የሆነው የጋራ የአደጋ ጊዜ ክንውን ፕሮግራም በአሜሪካ የገንዘብ ድጋፍ ቀነሳት ምክንያት ሊቆም መሆኑን ተከትሎ በትግራይ ክልል ሰብአዊ ጉዳት ሊከሰት እንደሚችል የአሜሪካ ሴናተር አስጠንቅቀዋል። ሴናተር ጄን በገንዘብ ቀነሳና በአሜሪካ የምግብ እርዳታ ፕሮግራም መልሶ ማዋቀር ምክንያት ህይወት አድን የምግብ እርዳታ የሚሰጡ ቁልፍ ፕሮግራሞች በሰኔ 2026 ያበቃሉ ብለዋል። የኢራን ግጭት ዓለም አቀፍ የሰብአዊ እርዳታ አቅርቦት ሰንሰለት ማስተጓጎሉና በኢትዮጵያና በሌሎች የአፍሪካ ሀገራት ላይ ያለውን ጫና ማባበሱን ተገለጸ። በኢራን እየታየ ያለው ቀውስ የትራንስፖርት ወጪን በመጨመርና የእርዳታ አቅርቦትን በማዘግየት ዓለም አቀፍ የሰብአዊ እርዳታ አቅርቦት ሰንሰለት ላይ እክል እየፈጠረ መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። ኢትዮጵያ በዚህ ሳቢያ ክፉኛ ከተጎዱ የአፍሪካ ሀገራት መካከል አንዷ መሆኗ ተገልጿል። ትራምፕ የባዕድ ፍጡራን ፋይሎችን ይፋ ለማድረግ ቃል ገቡ። ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት ንግግር የፔንታጎን መስሪያ ቤት ስለ ባዕድ ፍጡራንና ስላልታወቁ በራሪ አካላት የያዛቸውን በጣም አስገራሚ ሚስጥራዊ ፋይሎች በቅርቡ ለህዝቡ ይፋ እንደሚያደርጉ አስታውቀዋል። ይህ ውሳኔ በሳይንቲስቶችና በጉዳዩ ፍላጎት ባላቸው ሰዎች ዘንድ ትልቅ መነቃቃትንና ጥርጣሬን የፈጠረ ሲሆን ትራምፕ የአሜሪካ ህዝብ እውነቱን የማወቅ መብት አለው በማለት ግልጽነት እንደሚያስፈልግ ገልጸዋል። ይህ እርምጃ ትራምፕ ወደ ስልጣን ከተመለሱ በኋላ ካደረጓቸው ተከታታይ የሚስጥራዊ ሰነዶች ይፋ የማድረግ ስራዎች አንዱ ነው። ከዚህ ቀደም የጆን ኤፍ ኬኔዲ እና የማርቲን ሉተር ኪንግ ግድያ ሰነዶችን ይፋ ማድረጋቸው ይታወሳል። አሁን ግን ትኩረታቸው ወደ ጠፈር በማቅናቱ ለበርካታ አስርተ ዓመታት ለቆዩ ጥያቄዎች ምላሽ ሊገኝ ይችላል የሚል ተስፋ ተሰጥቷል። ሆኖም አንዳንድ ባለሙያዎች ፋይሎቹ ከተጠበቀው በላይ አዲስ ነገር ላይኖራቸው እንደሚችል በማስረዳት ጥንቃቄ እንዲደረግ እያሳሰቡ ነው። የፔንታጎን መስሪያ ቤት እነዚህን ሰነዶች ከሚስጥርነት ለማውጣት ዓመታት የፈጀ ዝግጅት ሲያደርግ መቆየቱ ይታወቃል።
በደቡብ አፍሪካ በሚኖሩ ናይጄሪያውያን ላይ እየተፈጸመ ያለው የተለየ የጥላቻ ጥቃት ተከትሎ የናይጄሪያ መንግስት የደቡብ አፍሪካ ከፍተኛ ኮሚሽነር ታምሳንቃ ምሴሌንኩን ለጥያቄ መጥራቱ ተገለጸ። የናይጄሪያ የውጭ ጉዳይ ሚኒስቴር አቀባይ ከሚቢሊ ኢቢየንፉ በኤክስ ማህበራዊ ገጻቸው ባሰፈሩት መረጃ መሰረት የውጭ ጉዳይ ሚኒስቴር ክቡር ቢያንካ ኦዱሜጊዋ ኦጁኩ ከአምባሳደሩ ጋር ሰኞ ግንቦት 4 ቀን 2018 ዓ.ም ይወያያሉ ተብሎ ይጠበቃል። ሚኒስቴር መስሪያ ቤቱ በቅርቡ በተቀሰቀሱ ተቃውሞዎች በናይጄሪያውያንና በንግድ ተቋሞቻቸው ላይ እየደረሰ ባለው ጥቃት እንግልት ዙሪያ ያለውን ጽኑ ስጋት ለኮሚሽነሩ በይፋ እንደሚጠይቅ ይጠበቃል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ከፍተኛ የዲሞክራሲ ፓርቲ አባላት የሆኑት ሴናተር ጂን ሻሂን የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ለኢትዮጵያ የሚሰጠውን የህይወት አድን ምግብ እርዳታ እንዳያቋርጡ አጥብቀው አሳሰቡ። ሴናተሯ ለውጭ ጉዳይ ሚኒስቴሩ በላኩት ደብዳቤ የአሜሪካ የገንዘብ ድጋፍ መቀነስና የምግብ እርዳታ ፕሮግራሞች መዋቅራዊ ለውጥ እስከ 3.1 ሚሊዮን የሚደርስ ዜጎች ያለምንም እርዳታ ሊያስቀር እንደሚችል አስጠንቅቀዋል። በተለይም ይህ የእርዳታ አቅርቦት መስተጓጎል ከክረምት እና ከምግብ እጥረት ወቅት ጋር መገጣጠሙ እንዲሁም በሰሜን ትግራይ ክልል አዲስ ውጥረት እያንዣበበ ባለበት ወቅት መከሰቱ ከፍተኛ የሰብአዊ ቀውስ ሊያስከትል እንደሚችል ስጋታቸውን ገልጸዋል። የቀድሞው የአሜሪካ ዲፕሎማት ሃርማን ኮሄንም ይህንኑ ጉዳይ በማህበራዊ ትስስር ገጻቸው ያጋሩ ሲሆን አሜሪካ ያልተቋረጠ እርዳታ በጣም ተጋላጭ ለሆኑ ማህበረሰቦች እንዲደርስ ከአጋሮቿ ጋር በአፋጣኝ መስራት እንዳለባት አሳስበዋል። በአሜሪካ ውጭ ጉዳይ መስሪያ ቤት የገንዘብ ድጋፍ የሚንቀሳቀሰው የረሃብ ቅድመ ማስጠንቀቂያ ስርዓት ኔትወርክ ባወጣው ትንበያ መሰረት የእርሻ ምርት ከመሰብሰብ በፊት ባለው የመጪው ሐምሌ ወር የረሃብ ጣሪያ ላይ በኢትዮጵያ የምግብ እርዳታ ፈላጊዎች ቁጥር ከ9 ሚሊዮን ወደ 16 ሚሊዮን ሊያድግ እንደሚችል ተገምቷል። በሌላ በኩል የአሜሪካ የውጭ ጉዳይ መስሪያ ቤት እርዳታውን ሙሉ በሙሉ ያቋረጠ ነው የሚለውን ወቀሳ አስተባብሏል። ተቋሙ የምግብ እርዳታ ፕሮግራሞችን በኃላፊነት እያሸጋገረ መሆኑን በመግለጫው የጠቆመ ሲሆን የኢትዮጵያ መንግስትና ሌሎች ለጋሽ አካላት የእርዳታውን ወጪ በጋራ እንዲሸከሙ እያበረታታ መሆኑን አስታውቀዋል። ሁለት የአሜሪካ ወታደሮች በሞሮኮ መጥፋታቸው ተነገረ። በአፍሪካ አህጉር በሚካሄደው ዓመታዊ የባለብዙ ወገን ወታደራዊ ልምምድ ላይ ሲሳተፉ የነበሩ ሁለት የአሜሪካ ጦር አባላት በደቡብ ምዕራብ ሞሮኮ ውስጥ መጥፋታቸውን ተከትሎ መጠነ ሰፊ የፍለጋና የማዳን ተግባር እየተከናወነ መሆኑ የጦር ባለስልጣናት እሁድ ዕለት አስታውቀዋል። አፍሪካ አንበሳ በሚል መጠሪያ የሚታወቁና ባለፉት ሚያዝያ ወር የተጀመረው ይህ ወታደራዊ ልምምድ በአራት የአፍሪካ አገራት ውስጥ የሚካሄድ ሲሆን የአሜሪካ ጦር በአህጉሪቱ የሚከናወነውን ትልቁን ዓመታዊ ወታደራዊ እንቅስቃሴ መሆኑ ይታወቃል። በአሁኑ ወቅት የአሜሪካና የሞሮኮ ጥምር ኃይሎች የጠፉትን ወታደሮች ለማግኘት ጥብቅ ፍለጋ እያደረጉ እንደሚገኙ የተገለጸ ቢሆንም ስለ ወታደሮቹ ማንነት ሆነ ስለጠፉበት ሁኔታ ዝርዝር መረጃ እስካሁን አልተሰጠም ተብሏል። ኢራን ከአሜሪካና እስራኤል ጋር እያደረገች ያለችው ጦርነት በ30 ቀናት ውስጥ በቋሚነት እንዲቆም የሚጠይቅ ባለ 14 ነጥብ የሰላም እቅድ ማቅረቧ ተገለጸ። ከእቅዶቹ መካከል በኢራን ላይ የተጣሉ ማዕቀቦች እንዲነሱና የታገዱ ንብረቶች እንዲለቀቁ አሜሪካ በሆርሙዝ ሰርጥ ላይ የጣለችውን የባህር ላይ ከበባ እንድታነሳ የአሜሪካ ጦር ከቀጠናው እንዲወጣ የሚሉ ይገኙበታል። በፓኪስታን አደራዳሪነት የቀረበው የኢራን እቅድ ጊዜያዊ የተኩስ አቁም ስምምነት ከማራዘም ይልቅ ጦርነቱ ሙሉ በሙሉ ለመቋጨት ያለመ መሆኑ ተነግሯል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜር ጋርባባዲ ኳሷ በአሜሪካ ሜዳ ላይ ናት፣ በዲፕሎማሲያዊ ወይም በጦርነት መቀጠል ምርጫቸው ነው ሲሉ ማስጠንቀቂያ አዘል መግለጫ ሰጥተዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የቀረበውን የሰላም እቅድ ተቀባይነት ይኖረዋል የሚለው ላይ ያላቸውን ጥርጣሬ ገልጸዋል። ኢራን ያስቀመጠችው ቀነ ገደብና የትራምፕ በእቅዱ ላይ ፍላጎት አለማሳየታቸው ሁለቱ ሀገራት ወደ ዳግም ጦርነት እንዳይሄዱ ያሰጋል ሲሉ ተንታኞች አስተያየታቸውን እየሰጡ መሆናቸው ተነግሯል። በሌሎች መረጃዎች እንመለሳለን። በያላችሁበት ጥሩ ጊዜን ተመኘን።